ዳንኤል ፍቅረኛውን በካሌብ ተቀማ። ዳንኤል ሳያስበው ለምንድነው ፍቅረኛህን ወደ ቤት አምጥተህ የማታስተዋውቀን? ቤተሰብ እኮ መከበሪያ ነው ብለው አባትና ልጅ ሆነው በጥሩ መልኩ ካናገሩት በኋላ ዳንኤልም ደግሞ እንደዚህማ ካሉኝ ለምን አምጥቼ ፍቅረኛዬን አላስተዋውቃቸውም? እንደውም ጥሩ አጋጣሚ ነው ይልና ቲናም ቤት ስላልነበረች ፍቅረኛውን ይዞ ወደ ቤት ይመጣል። ቤት ከመጣ በኋላ ግን የካሌብ አባት ልክ ሲያዩት በጣም ወደዋት ነበር። የወደዱበት ምክንያት እንግዲህ መጀመሪያም ዳንኤልን በልሂድ አምጣት ፍቅረኛህን እንጠብቀሃለን ብለው ካሉትና እሱ ከወጣ በኋላ ጀምረው ይች ልጅ ትምጣና እናያት ካየናትና ከወደድናት አሪፍ ልጅ ከሆነች ላንተ ነው የምትሆነው ብሎት ነበር ለካሌብ። ካሌብ ግን አባዬ ስለምን እያልክ ነው ያለው? ጤነኛ አይደለህም እንዴ? እንዴት ነው እኔ የሰው ፍቅረኛ ላገባ የምችለው? እያለ ሲናገር ነበር። ቆይ እስኪ መጀመሪያ ትምጣ ልጅቷ፣ ካየናት በኋላ ብናወራበት አይሻልም የኔ ልጅ? ይለዋል አባትየው። እሱም ደግሞ እሺ አባዬ ካልክ እንግዲህ ይልና ልጅቷን መጠበቅ ይጀምራሉ። ዳንኤልም ቀጥታ ፍቅረኛውን እቤት ድረስ ይዞ መጥቶ ፍቅረኛው ግን ሳልዘጋጅበት እንዴት ነው እንሄድ የምትለኝ ብላ ብትለውም ችግር እንደሌለውና እነሱ ይዘሃትና እንዳሉት ይነግራትና ያሳምናታል። እሷም ደግሞ እሺ በቃ ብላ ዳንኤልን ላለማስቀየም ስትል ወደማታውቀው ወደ ዳንኤል እህት ቤት ነው እንግዲህ የተባለው የእህቴ ቤት ነው ያላት። እዛ ትሄዳለች። ከሄደ በኋላ ሀሪፍ አቀባበል ከሀሪፍ መስተንግዶ ጋር ይጠብቃታል። እንደዛ ካስተናገዷት በኋላ አንዳንድ ወሬዎችን ይጀምራሉ። እሱም የካሌብ አባት ለምንድን ነው የማትጋቡት ይላቸዋል። ዳንኤልም እንጋባለን ቆርጠን ጨርሰናል፣ ግን ደግሞ አንዳንድ ማሟላት ያሉብኝ ነገሮች ስላሉ እነዛን እስከማስተካከል ድረስ ነው ብሎ ሲመልስለት ፍቅረኛውም አባ እስኪ እንዲህ ንገርልኝ፣ ይሄውና ዝም ብሎ እንጋባለን እያለ ቀነ ቀጠሮ ብቻ እየያዘ ስንት ዓመት ሆነን ከተዋወቅን ግን እስካሁን ድረስ አልተጋባንም ይላል። አባትየው መጋባት አለባችሁ፣ ጥሩ አይደለም፣ የሚያስፈልገውን ነገር በአቅማችሁ ልክ ማዘጋጀት ነው እያለ ምክር ቢጤ ጣል ያደርግባቸዋል። ይህንን ምክር ከተቀበሉ በኋላ በቃ ልሄድ ትልና ትነሳለች። እሺ በቃ ሰላም ሁኝ ብለው ይሸኟታል። ከሸኟት በኋላ ግን የካሌብ አባት እሷ እግሯ ወጣ ከማለቱ እንዴት አየሃት የኔ ልጅ? አሪፍ እርግብ ትመስላለች፣ በጣም ቆንጆና የተረጋጋች ልጅ ናት እያለ ወሬውን ይጀምራል። ካሌብ እንዲ አባዬ ስላመረርክ እንዴ? እኔ እኮ የምርህን ነው ወይንስ እየቀለድክ ነው ብዬ ጥርጣሬ ውስጥ ነው ያለሁት። ምን እያልከኝ ነው? የሚል ንግግር ይናገራል። አባትየው ምን የምልህ ይመስልሃል? እንደገባህ በደንብ እርግጠኛ ነኝ። ልጅቷን ግን አላየሃትም አለ። ካሌብም በጭራሽ ልጅቷን በደንብ እንዲያላያት ለአባቱ ይመልስለታል። አባትየው ግን ማየቱንስ አይተሃታል? በጣም የተረጋጋች ልጅ እኮ ናት። አሁን ይቺ የምትገባው ላንተ ነው። ስለዚህ አስብበትና ሁሉንም ነገር እንጨርሳለን የሚል የመጨረሻ ንግግር ይናገራል። ካሌብ በጭራሽ ይህንን ነገር እንደማይፈልግ ማድረግ እንደማይችል ይነግራል አባቱ። አባትየውም ይቀየመውና ያኮርፋል። አባዬ በማይሆን ነገር ላይ አታስገድደኝ፣ ይህ ነገር አይሆንም። ምክንያቱም እሷ ለእኔ ፍቅር ላይኖራት ይችላል። ለእሱ እኮ ፍቅር ስላላት ነው አንድ ላይ የሆኑት። እናም ይሄ ነገር እንደማይሆን እያወክ ደግሞ አንተ እኔን ልታስገድደኝ አትሞክር ይለዋል። የካሌብ አባት በጣም ይበሳጫል፣ ይናደዳል። ለምንድን ነው እንደዚህ አይነት መልስ የምትመልስልኝ? አንዳንድ ሁኔታዎች እኮ በማታስበው መልኩ ነው የሚመጡት። ስለዚህ ይህ አጋጣሚ በጣም ጥሩ ነው። ዳንኤል ፍቅረኛውን ወደኛ ቤት ይዞ መምጣቱ ለኔና ላንተ ጥሩ ነው። ያ ማለት ደግሞ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ እያደረጋችሁ ላይክ ሼር እያደረጋችሁ አብራችሁ ይቆዩ። እንግዲህ የዳንኤል የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት የሚለው ድራማ እንደቀጠለ ነው። እጅግ በጣም ደስ የሚልና ተወዳጅ እየሆነ ነው ያለው። ዛሬ ላይ እንግዲህ ካሌብና የዳንኤል ፍቅረኛ አንድ ላይ ቁጭ ብለው ሲያወሩ ካሌብ
ካሌብና የዳንኤል ፍቅረኛ ሄሳ እና ዳንኤል ደርሶባቸዋል። ዳንኤል ከደረሰባቸው በኋላ ግን በጣም ነው የደነገጠው። እሱ በሌለበት እቤት ውስጥ ለምን እንደመጣች በጣም ግራ አጋብቶታል። የመጣችበት ምክንያት ደግሞ የካሌብ አባት ነው። ለምን ለልጅቷ ስልክ አንደውልላትም እና እንድትመጣ አናደርግም ብሎ ጉትጉት አድርጎት ካሌብ ሳይፈልግ ስልክ ደወለ ልጅቷ ጋር። ልጅቷ ደግሞ በተባለችው መሰረት ወደ ቤት መጣች ማለት ነው። እቤት የመጣችበት ምክንያት የካሌብ አባት ቶሎ የማያገባሽ ከሆነ ዳንኤል እኔ ለሌላ ሰው እድርሻለሁ ስላላት ነው። አገባችሁ? ይህን ስለተባለች እሷም ጥሉ ጥል እያለች ቤት ትመጣለች። ቤት ስትመጣ ግን ዳንኤል አልነበረም። ስልክ ደውሎላት ስላላነሳችው ቆይ ልደውልለት ለዳኒ ስትል አይ ቆየን የልጅ መጀመሪያ እንጨዋወትና ከዛ በኋላ ትደውይለታለች ትደርሻለሽ፣ ወይንም እሱም ሊመጣ ይችላል እያለ የካሌብ አባት ስልክ እንዳትደውል ካደረጋት በኋላ ነው እንግዲህ ይሄ ጉድ የመጣው። ዳንኤል ወደ ቤቱ ጥሉ ጥል እያለ ሲመጣ ቤት ውስጥ ቁጭ ብላ ነው ያገኛት። ያው የእህቴ ቤት ነው ብሎ ነው ያስተዋወቃት፣ ግን የእህቱ ቤት እንዳልሆነ የፍቅረኛ ወይም የውሽማው እንደሆነ ነው የምናውቀው እኛ። እና የካሌብ አባት ልጅቷ ቤት ከመጣይ በኋላ አንዳንድ ወሬ እያወሯት ነው እንግዲህ። ቶሎ ብላችሁ ማትጋቡ ከሆነ እኔ እድርሻለሁ ምናምን እያለ እየጀነጀኗት ይገኛሉ ለልጃቸው ለካሌብ። ካሌብም ይሄ ነገር ግራ እያጋባው ያው ወሬውን ለማረሳሳት እየሞከረ ነበረ። ስራ እንዴት ነው ምናምን እያለ ሲጠይቃት ነው እንግዲህ ዳንኤል ዱብ ያለው ካጠገባቸው። እናም እንግዲህ አባትና ልጅም ጭቅጭቅ ላይ ይገኛሉ። ታገባለህ አታገባም የሚል ጭቅጭቅ ላይ ናቸው። አባትየው የዳንኤልን ፍቅረኛ ካሌብ እንዲያገባ እየፈለገበት ምክንያት ለሁላችንም ግልጽ ነው። ከዚህ በፊት ሲያሰቃዩት ስለነበረ በዛ ባሰቃዩት ልክ ደግሞ እነሱንም ማናደድ ስለሚፈልግ ቲናና ዳንኤልን ለዛ ነው እንግዲህ እንጂ የእውነት ልጅቷ ግዴታ ለካሌብ ትገባለች ብሎ ስላሰበ አይደለም። ዳንኤልም እንግዲህ በየዋህነቱ ቤት በጣም ጥቼ ላስተዋውቃችሁ ብሎ ሚስቱን ወይም ፍቅረኛውን ተበላ ማለት ነው። ተበልቷል። ዳኒ አልቆለታል። አሁን ከዚህ በኋላ እንግዲህ ይች ልጅ የምትሆነው ለካሌብ ነው። ከካሌብ ጋር ይጋባሉ ብዬ አስባለሁኝ። ትሁትም እንግዲህ ዳንኤል ፍቅረኛን እንዴት አየሽልኝ ብሎ ሲጠይቃት ፍቅረኛው በጣም ቆንጆና ጨዋ ልጅ እንደሆነ ስትነግረው በጣም ደስ ይለዋል። ስለወደድሽልኝ አመሰግናለሁ ይላታል ትሁትም ወንዶች ግን በጣም የምትገርሙ ፍጥረት ናችሁ። አሁን ይችን የመሰለች ቆንጆ ፍቅረኛ እያለህ እንዴት ነው ከዛች ከጊንጥ ጋር አንድ ላይ የሆንከው ትለዋለች። እንግዲህ ጊንጧ ማናት? ትሁት ማለት ነው። ትሁትና ማናት? ቲና ማለት ነው። ቲናና ትሁት ያው አይዋደድም እንደምታውቁት። በካሌብ አባት ላይ ስታደርገው የነበረው ድርጊት በጣም መጥፎ ስለነበረ ትሁት ደግሞ በዛ ምክንያት ቲናን አትወዳትም፣ ዳንኤልንም አትወደውም። እናም ዳንኤልም ደግሞ ቲናን የቀረባት ለገንዘብ ብሎ ነው እንጂ ትክክለኛ ከእሷ ጋር ህይወት ሊመሰርት አልነበረም። ያው ነገሩ እንግዲህ ቲና አሁን ላይ ቤቱ በስሜ ከሆነልኝ ብላ ወረቀቷን ይዛ ከቤት ውስጥ እልም ድርግም ብላ ጠፍታባቸዋለች። ሁሉም ሰው በሀሳብ ላይ ነው ያለው። የት ሄደች ይባላል እያለ ነው ዳንኤል። በግማሽ መሃ ቤት ለብቻዋል በላ እያለ ነው በንዴት እንግዲህ። ካሌብ ደግሞ ለአንተ ለወንድሟ ሳልነግርህ የት ነው የሄደችው? እንዴት አልነገረችም? ለእኛ እንኳ ባትነግረን እያለ ሲለው እንዴ ከኔስ ታዲያ አንተስ ባልተቤቱ አልነበርክ እንዴ? ለአንተ ስለምንድን ነው ያልነገረችህ የሚል መልስ ነው የመለሰው። ዳንኤልም ግራ ስለገባው ነው። ያው ግን እሷ የጠፋችበት ምክንያት ቤቷ በስሟ ስለሆነችላት ያችን ቤት አገኘሁ ይዤ በቃ ልም ልበል ብላ ተሰውራለች። ቀጣይ ክፍል ላይ ግን አብራ ትመጣለች ብዬ ተስፋ አደርጋለሁኝ። የቤቱ ነገር ያው ውሸት እንደሆነ ስትረዳ ልክ ካሌብ እንዳለው የሄደችበት ነገር ትክክል እንዳልሆነ ሲገባት ተመልሳ ወደ ቤት ትመጣለች ብሎ የለ። ስለዚህ አሁንም ደግሞ ወደ ቤት እንደምትመጣ አንጠራጠርም። ቤት ስትመጣ ግን እንግዲህ ዳንኤል ሌላ ፍቅረኛ ይዞ ቤት ቁጭ ብሎ ሲጠብቃት ቲና ምን አይነት ስሜት ይሰማት ይሆን? ዳንኤል እዚህ ጋር በጎን ካሌብ ሚስቱን እየጀነጀነበት ነው። ቲና ደግሞ ዳንኤል ሌላ ፍቅረኛ አምጥቶበታል። በቃ ዝብርቅርቅ ያለ ነገር ነው የሆነው እና ይሄ ድራማ አሁን በጣም እየተምታታ ነው ያለ ነው። ሁላችንም ተምታቶብናል። በነገራችን ላይ ልክ ካሌብ እንዴት ተምታታበት ካሌብ አባትየው አግባት እያለ እንግዲህ እያምታታው ይገኛል። እንበቀላቸው፣ ከዚህ በላይ በቀል የለም፣ እነሱ ብዙ ጊዜ ያሰቃይተውኛል እያለ አባትየው ጨቀጨቀ ይዟል። እንግዲህ ዳንኤል ጉዱን አልሰማም። ፍቅረኛው ለካሌብ ልትዳር እንደሆነ ተፍተፍ እያለ ነው። እሱ ሰርግ ደግሶ ለማግባት እሷም ደግሞ ቶሎ ማግባት ትፈልጋለች። ሁል ጊዜ ቀጠሮ እንደሰለቻትም ለዳኒ ነግረዋለች። ዳንኤልም የተወሰነ ጊዜ ብቻ ጠብቂኝ፣ አሁን ጊዜው ደርሷል ቀርቧል፣ ትንሽ ነገር ብቻ ናት የቀረችኝ፣ እሺ የኔ ፍቅር እያለ ያባበላት ነበር። እሷም እሺ ብላ ተስማምታው ያው ቻው ብላው ተለይታው ሄዳለች።
እና ትሁትም እንግዲህ ለምንድን ነው ከዚህ ግች ጋር የምትልከሰከሰው እያለ ስትጠይቀው ዳንኤል ደግሞ ለራሷ ብሎ እንደሆነ ይነግራታል። እንዴ እና ታዲያ እሷ በዚህ ነገር ግን ተስማምታለች የሚል ጥያቄ ስትጠይቀው እንዴ ትሁት አንቺ ያምሻል እንዴ? ይህንን ነገርማ እንዴት ልነግራት እችላለሁኝ አላት። ይህን ተሰማች። ፍቅረኛው እንደምትርቀው ስለሚያውቅ ማለት ነው። ከቲና ጋር ያለውን ግንኙነት ፍቅረኛው አታውቅም። ለዛ ነው የእህቴ ቤት ነው ይዤሽ የምሄደው ብሎ ይዟት የመጣው። በዛው አጋጣሚ እንግዲህ ከአማቶቿ ጋር አስተዋወቃት። ካሌብ ሊያገባት ስለሆነ ማለት ነው። ቤተሰብ አይመስላችሁም? እስኪ እንግዲህ እናንተ ደግሞ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን ይቺ ልጅና ካሌብ ይጋባሉ፣ ፍቅረኛሞች ይሆናሉ። ዳንኤል እና ደግሞ ቲናም እንግዲህ እንደዛው እየተጨቃጨቁ ይቀጥላሉ ብዬ ነው የማስበው። በቀጣይ ክፍል ላይ ደግሞ እንዴት ነው ነገሩ የሚለውን አብረን የምናይ ይሆናል። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ